ከድር ትቀበላለህ? ተረከዝ እንዴት ነው? ሰሞኑን አምላካችን ይሮጣል እያሉ ነው አብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ሌባ ነው የሚያውቀው፣ የሚሮጠው ሌባ ነው። ስልክ ነጥቆ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው እኔ እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህን ያባርር ይገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ተከፍተዋል። አንደኛውም ብሏል እኮ እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰላም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ዋሃቢዮች ናቸው። ይሄ ምንም ጥርጥር የለም። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳ ነን፣ እኛ ነቄ ነን፣ እኛም አራዳ ነን። እቺ አንድ ዓመት በትንሹ በዚች በአንድ ድቤት አንድ ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ ያውላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። ይህ እናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳና ኃይሌን ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም፣ የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለእነኚህ ጸሎት አድርጉላቸው ክርስቲያኖች፣ ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማ ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ አላቸው ደግሞ የነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔም ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ይመቻችሁ። ቡጋቲ ምናምን አለ፣ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግጃ የኔም ፎቶ እያደረጉ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁ ሊያል ጁምዓ ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበለን። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ኑዙለን من غفور رحيم إلى الله جل وعلا. الله يزاسي بلنو ولكم فيها ما تشتهي أنفسكم لأن أنت بجنة است نفسياتشو ياشاتشو نقر الله ياشاو نقرني الله دنيا الله سبحانه وتعالى عندي تمنيتو يعطعو نقر هلا زعل أبشر ولكم فيها ما تشتهي أنفسكم የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን። ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገርም አለላችሁ። ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰለም። አላህ ማለት ነው ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን ሚን ገፉር ረሂም። ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግሱን ባለቤት እኔ ነኝ ይላል አላህ። እኔ ነኝ የደገስኩላችሁ። ይሄ ነው እየጠበቀን ያለው። አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓቧ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ Subhanahu Wa Ta'ala የፈቀደልን እንደውም
ይሄንን ሁላ የምንረሳበት ዓለም እየሄድን ነው ኢንሻአላሁ ተዓላ። አላህ ይዛሰ ይበለን። ወላሂ የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ ነበር። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮውን እንዴት ሰማችሁት ነው? እፍራረጻችሁ ሁኔታ ያስተሳሰባችሁ ያስተማመናችሁ እምነታችሁ እንዴት ማመን እንዳለባችሁ ሊለያይ። እኛ አካል ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው ያስከው ቅድም እንዳልኳችሁ እኛ ጋም ይሄ የሚወጣ የሚንቀሳቀስ ተንቀሳቃሾችን እንዳለ የፈጠረው እግዚአብሔር ነው። አላህ የሚንቀሳቀስ ከሆነ አላህ የሚባለውን አካል የፈጠረው እግዚአብሔር ነው። አላህ ፍጡር ነው። ፍጡር አታምልኩ በሏቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባችሁ ያሉት። ጭንቅላት የሌለው ተረከዝ ሰው ተረከዝ ያመልካል? ጭንቅላት የሌለው ያው ኡስታዞቻችሁ የሚሏችሁን አዳምጡ። በአንድ ዲቤት ነው። መስጊድ ላይ አልቀረም፣ ቴሌቪዥን ላይ አልቀረም። በየሀገሪቱ ከማይደርሰኝ ቦታ የለም። በየሀገሪቱ ላይ ሹባ ገብቶ በሚሊየን ሙስሊም ግራ ተጋብቶ ነው ያለው። ሚሊየን ሙስሊም ግራ ተጋብቶ እንዴ ባት ለምደው ማመልከው ተረከዝ ለምደው ማመልከው ጭንቅላት የሌለው የሚል ጥያቄ ተፈጥሯል በህዝቡ መካከል። ቀጥል ነው። ይልቁንስ ከእናንተ ጋር ነው ያለው አንድነት። ለምን ሁለታችሁም አካል አምላክ ትኩሩት ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለግከውን የፍጡር ባህሪ ሰጥተህ ነው የምታመልክም። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአንም ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎች አላሁ ተዓላ አምሳያ እንዳታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዳታደርግለት። ምንም በየትኛውም ቦታ ሄደ አምሳያ እንዳታደርግ። አምሳያ ያ እነዚህ እንግዲህ ምንድነው ወሃቢዮች ማለት ነው። ሊትራሊስት የሚባሉት ቀጥታ እግር አለው ይባላል። እግር የሚለውን ስለተናገረ ሐዲስና ቁርአን ላይ እሱን ወስደው ለአላህ እግር አለው ይሮጣል ተብሎ ስለተነገረ ይሮጣል የሚለውን ነገር ስለሚናገሩ ደጋግመው፣ እነዚህኞቹ ደግሞ እናንተ ልክ አይደላችሁም፣ ሙስሊሞች አይደላችሁም፣ የምታመልኩት አካል ነው፣ የምታመልኩት ባት ነው፣ ለዛውም የተገጣጠመ ያልተሟላ ገና ጅምር ጣዖት ነው የምታመልኩት እያሉ ነው እንግዲህ በከባዱ የሆነ ቅጥቀጣ እያደረሱባቸው ያላችሁ። ወስኪ አሁን ወሃብያ ወንድ የሆናችሁ የቲክቶክ ወሃብያ ኡስታዞች ማለት ነው ለነዚህ መልስ ስጡ እስኪ። ለነዚህ መስጊድ ውስጥ ከምትጨፋጨፉ መስጊድ ውስጥ የምትጨራረሱበት ጊዜ ከመምጣቱ በፊት ለምን ለነዚህ መልስ አትሰጡ? አሁን ቶፒካችን ላይ እንመለስና ሜቢ እስኪ ስለ አላህ እንዴት ነው የሚሮጠው የሚለው ነገር ይመለስ። ሯጩን አላህ በደንብ አስተውሉ። ሯጩን አላህ የሚቀበሉ አሉ። አምላካችን ይሮጣል። ሯጭ ነው፣ ተረከዝ አለው። ተረከዝ ነው የምናመልከው። ሰው ተረከዝ ያመልካል? ተረከዝ አንድ ቪዲዮ ትዝ አለኝ ሜቢ ካላችሁ። ነቢያችን እኮ ተረከዝ ነው ያዩት። ተረከዝ ወደ መስጊድ እየሄደ ተረከዝ አይቶ ሀጂ ሀጂያቸውን ሊፈጽሙ ወደ ሚስታቸው ጋር እየሮጡ ተመለሱ። እሱ ቪዲዮ ያዘጋጁልን ሜቢ ካላችሁ። ተረከዝ አይቶ አለ። ለካ አምላካቸውም ተረከዝ ነው። ኡስታዙ ሲናገር አይታችኋል። አምላካችን ተረከዝ ነው። አምላካችን እግር አለው። ጭንቅላትስ አናቅም። ደስ በሚል ሁኔታ በጣም ብዙ ሙስሊሞች አሉ ዛሬ። ቺን ቶፒክ በደንብ ይስሟት። የምታመልኩት አምላክ እግር ነው፣ ተረከዝ ነው፣ ጭንቅላት ግን የለውም። ጭንቅላት የሌለው ለምታመልኩት ሯጩን አላህ ሩጫ ባህሪው ነው። ሎክ ባህሪው ነው፣ እኛ አይደለንም ያለው። ሊቃውንቶቻቸው መሮጥ ያላ ሲፋ ነው፣ ያላ ባህሪ ነው። አንድ አንብብላቸው። እኛ አይደለንም ያለው፣ ሊቃውንቶቻችሁ ናችሁ የሚሉት። እኛ ከራሳችን አለም ከራሳችን እኛ እንናገርም ክርስቲያኖች ስለሆን ማለት ነው። መሮጥ ያላ ባህሪ ነው ብለው ያስቀመጡት የእናንተ ሊቃውንቶች ስለሆኑ ማለት ነው። በጣም በስፒድ ነው እንደ ዩዜን ቦልት ነው ወይስ ስላለ ማንበብ እችላለሁ? ኦኬ
እሱስ ገና አላዘጋጀው መሰለኝ። የተዘጋጀ ካለ አፍጡ ነው። ሯጩን አላ ሊቃውንቶቻቸው ምን ብለዋል? ከራሳችን እኛ አንናገርም፣ ከራሳችን አንናገርም። ቀጥል ትርጓሜው ስላለ ያው መጅሙል አልፈትዋ ቮሊዩም 1 ላይ ሼህ ኢብን ኡሰይሚን የሚባለው ስኮላራቸው የሆነ መጽሐፉ የሚናገረው ነገር አለ። የት ላይ ነው የምታገኙት? ቮሊዩም 1 ገጽ 182 ላይ ይገኛል። የፈትዋዎች ስብስብ ነው። 92ኛው ጥያቄ የተከበሩ ሼክ ተጠየቁ ይላል። የተጠየቁት ጥያቄ ምንድን ነው? ስለ መሮጥ ባህሪ ነው። ስለ መሮጥ ባህሪ ጥያቄ ተጠይቀው እርሱም እንዲህ በማለት መለሰ። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። ቡኻሪና ሙስሊም ከአቡ ሁረይራ እርሳቸውም ከነብዩ በዘገቡት ትክክለኛ ሐዲስ ላይ እንደመጣው እንዲህ ብለዋል አለ። የላቀው አላህ ይላል፣ እኔ ባሪያዬ በእኔ የሚጠረጥረኝ ዘንድ ነኝ። ጥቅሱንም ጠቀሱ። በእርሱም ውስጥ እንዲህ የሚል አለበት አለ። ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እመጣለሁ አለ ራሱ አላህ። ከዛ ምን አለ? ይህ መሮጥ እኛ ያለ እንዴትነቱ መወሰንና ያለ አምሳያ ማበጀት ልናምንባቸው ከሚገቡት የተግባር ባህሪያት አንዱ ነው አለ። አክሽን ነው፣ ባህሪው ነው ልታምንበት የሚገባው። እንዴት ወዴት ሳትል ልትቀበለው የሚገባው ከአላህ የተግባር ባህሪያት አንዱ ነው። ምክንያቱም እርሱ ስለ ራሱ ነግሮናል፣ እርሱም ስለ ራሱ ይበልጥ አዋቂ ነው አለ። ስለዚህ ያለ እንዴትነቱ መወሰን መቀበል ግዴታ ይሆንብናል ብሎ ሼህ ኢብን ኡሰይሚን በዚህ ነጅሙል ፈትዋ ላይ ይህንን ያስቀምጣል። ልጨርሰው ጽሑፉን። ምክንያቱም እንዴትነቱን መወሰን በአላህ ላይ ያለ እውቀት መናገር ነው፣ እርሱም እርም ነው፣ ያለ አምሳያ ማበጀት ጭምር ነው። ምክንያቱም አላህ እንዲህ ይላልና እንደ እርሱ ያለ ምንም ነገር የለም፣ ሁሉንም ነገር ሰሚና ሁሉንም የሚያይ ነው ብሎ አሹራ 11ን ይጠቅሳል። ስለዚህ ባህሪው ነው መሮጥ፣ የአላህ ባህሪው ነው፣ ሜታፎር አይደለም፣ የተግባር ባህሪው ነው። ይኸው አንብቤዋለሁ። ቀጥሉ። ኦኬ ቴንክ ዩ። ስለዚህ ሯጩ አላህ የሚሮጥበት ምክንያት ምንድን ነው? እሱ ግን ቢ ታላቁ ሚስጥሩ ተገልጦልህ ከሆነ መሮጡ ላይ ገና ነን። የመሮጫ ምክንያቱ ትንሽ ቢቆያቸውስ መጀመሪያ እንደሚሮጥ ይመኑና ከዛ ደግሞ ምናልባት ግን ከዚሁ ጋር በተያያዘ የአህባሽ የእምነት መግለጫ ከክርስቲያኖች ጋር ተመሳሳይ ነው የሚል ሰው እየሰማሁ ነው። ወሃቢያዎችም እንደዚህ አይነት ሀሳብ ሲያነሱ ይደመጣሉ። ለኛ እስላም ነው። ወሃቢያም ሆነ አህባሽም ሆነ ሁለቱም ጣዖት እንደሚያመልኩ የታወቀ ነገር ነው። ልዩነቱ እነዛኛዎች የጅምር ጣዖት ነው የሚያመልኩ ውብ አህያዎች ማለት ነው። እነዛ ደግሞ ያው ያለቀለት ነው የሚያመልኩት። ልዩነቱ ይሄ ነው። ከዚህ በተመለከተ ግን ማን ነው ከዚህ ጋር በተያያዘ ቦታ መቃየር የሚኖርበት ከሆነ የነበረበት ቦታ ላይ ካልተገኘ ፈጣሪ ነው ብሎ መናገር አያስደፍርም። ያ ብቻ ሳይሆንም በነገራችን ላይ እኛ ብዙ ጊዜ ክርስትና ላይ የሚያነሱት ጥያቄ ምንድን ነው? አምላክ እንዴት ይሞታል ነው አይደል የሚሉት? አምላክ እንዴት ይሞታል? ከሞተ ዓለምን ማን ነው የሚያስተዳድራት? ወዘተርፈ አይነት ጥያቄ ሁልጊዜ ነው የሚያነሱት። ይሄንን በጣም በአጭሩ መመለስ ትችላላችሁ። ሞተ በስጋ የሚለውን ነገር ሁልጊዜም ስለማይረዱት ይሄንን ትተውትና ፈጣሪ ወይም የነሱ ጌታ ማለት ነው አላህ ፍጥረት ውስጥ ስለሌለ በባህሪው የሞተ ነው አላህ ራሱ ማለት ነው። ምክንያቱም ከፍጥረቱ የተለየ ነው፣ ከአርሹ በታች የለም። ያ ማለት ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው ጣዖት ነው። ጣዖት መሆኑ ብቻ ሳይሆን የአካል ጉድለት ያለበት ነው። የአካል ጉድለት መኖሩ ብቻ ሳይሆንም ከፍጥረቱ ጋር ግንኙነት የሌለው ሙት ነው ማለት ነው። በባህሪው ራሱ የሞተ ነው። ለምን? ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው በቦታ ስለሚወሰን ከቦታ ቦታ ስለሚንቀሳቀስ። የሚሮጥበትን ጉዳይ ደግሞ ተመልክተናል። የሙፈሲሮችንም ጉዳይ ተመልክተናል። የእነሱ ሊቃውንት ደግሞ እስቲ ክርስቲያን እያሰማንና እየጨመርን እንሄዳለን።
ያ ሊቃውንቶቻቸው እርስ በርስ እየተባሉ ነው። መስጊድ ላይ ኃይለኛ ጦርነት ተፈጥሯል ማለት ነው። አሁን ባለው ሁኔታ ሜይ ቢ አሳያቸው። ያ በነገራችን ላይ አንተና ያ ኡስታዝ ባደረጋችሁት ዲቤት ማለት ነው አህባሾች አሁን ከፍተኛ የሆነ ጥያቄ እየጠየቁ ይገኛሉ። ማለትም ህዝቡ እጅግ በጣም ችግር ውስጥ ነው ያለው፣ እየተወዛገበ ነው ያለው የሚለውን ነገር በደንብ እየተናገሩ ነው ያሉት እና ሜይ ቢ ለእነዚህ መስጠት የሚችል የውሃብያ ኡስታዝ ካለ ምን አለ ለእነዚህ መልስ ቢሰጥ። ምክንያቱም እጅግ በጣም እርስ በራሳችን እነሱ እንዴት ካፊር አይባሉም ብለው የሚናገሩ ናቸው። አዳምጧቸው። ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራለሁ የሚለው ሙስሊምና እሱ ደጋፊዎች በቡድንተኝነት ነው የሚያሳስበን። አማሀዘል ካፊር ላይ ሁሙና ሻኑ ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሓነላህ ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። እና ሊላሂ ወኢና ኢለይሂ ራጂዑን። ያ ምንድነው እንግዲህ እንደዚህ እያሉ ያሉት አላህ ጭንቅላት አለው፣ እጅ አለው፣ እግር አለው፣ ጭንቅላት የለውም አለው ተብሎ የሚነገርለት ከሆነ እንዴት ይሄ ሰው አይከፍርም ብለው እየተናገሩ ነው ያሉት። ብልትስ ዘከርስ አለው ወይስ የለውም? ሊኖረውም ላይኖረውም ይችላል። ይሄ እንዴት አያከፍርም? በቁርአን መቀለድ አይሆንም ወይ? በቁርአን ማሾፍ አይሆንም ወይ? ይሄንን የተናገሩ እንዴት አይከፍሩም እያሉ ነው። ስለዚህ በእነዚህ ሼክ እይታ አስተምሮ ማለት ነው ቲክቶክ ላይ ያሉ የውሃብያ ኡስታዞች በሙሉ ካፊር ናቸው። ነገር ግን አንድ መስጊድ ውስጥ ነው የሚሰግዱት። ካፊር እየተባባሉ ከሃዲ እየተባባሉ ባት አምላኪ ጣዖት አምላኪ እየተባባሉ አንድ መስጊድ ውስጥ ይሰግዳሉ ማለት ነው። ለእነዚህ መልስ ስጡ ውሃብዮች። ያ ዋናው ነገር ምንድነው? እሱ ፖይንታችን መስጊዳቸው ውስጥ ምን ያህል መግባት እንደቻለን። አሁን ቲክቶክ ላይ ያሉ ድራማ ለመስራት ተፍ ተፍ የሚሉ ሰዎች ምን ያህል እንደተመቱ ገብቷቸዋል ማለት ነው። ተናግረናል። ምን ያህል እንደመዠለግናቸው አሳይተናል ማለት ነው። እያንዳንዱ በየገጠሩ ራሱ በየመስጊዱ አጀንዳ ሆኗል ይሄ ነገር። የሚሮጥ አካል ለበምታመልኩት ሐዋሊ ነው የሚለው ቃል አለ። ሐዋሊ ፍጡር ከማምለክ ውጡ፣ ባት ከማምለክ ውጡ። እግር ተረከዝ ሰው እንዴት ያመልካል? ጭንቅላት የሌለውን አካል ተረከዝ እንዴት ያመልካል? ተረከዝ የምታመልኩ አምላካችሁ ጭንቅላት አለው የለውም? የሚሮጠው በምኑ ነው? መመለስ የሚችል ሩጫ ባህሪው ከሆነ ባህሪ ነው ከተባለ በደንብ አስተውሉ። ዓለም ሳይፈጠር ለምን ነበር የሚሮጠው? አሁንስ እሺ ፍጥረቱን ሊያገኝ ነው ተባለ። ዓለም ሳይፈጠር ስለምን ነበር የሚሮጠው? ዓለም ሳይፈጠር ምን አስሮጠው? አላ ብቻውን ለበሚሮጠው ዓለም ሳይፈጠር ባህሪው ከሆነ ባህሪ ዓለም ሳይፈጠርም አብሮት ያለ ነገር ስለሆነ ዓለም አያስፈልገውም ባህሪ ከሆነ ማለት ነው። ዓለም ሳይፈጠር ከየት ወዴት ነበር የሚሮጠው? ማለት ፕሌስ እና ፕሌስ ሳይኖር እንዴት ነው ሊሮጥ የሚችለው? እንዴት ነው ሊሮጥ የሚችለው? ሩጫ ራሱ ምንድን ነው እሱ? እኛ ሩጫ እንደምናውቀው እንቅስቃሴ ነው አይደለም? ላላህስ ምንድን ነው ብላችሁ የምተረጉሙት? አሁን እዚህ ጋር ምንድን ነው እሱ? አይ ከሌሊቱ 1/3 ወደ ታች ይመጣል ብላችሁ ታምናላችሁ። ከአርሽ በታች which is ቅርቢቱ ሰማይ። በምን ያህል ፍጥነት ነው የሚሮጠው? በምን ያህል ስፒድ ነው የሚሮጠው? ሰላም እፎይ ላውራ እንዴ? ኦኬ አላህ እንደሚሮጥ ታምኛለሽ? አዎ አምናለሁ። ግን ይሄን ሁሉ ጥያቄህን እኮ ሊመልስልህ እየጠራህ ነው። ለምን አትሄድ? ናና ተማር በይው። ሯጩን እግር መታመልኩ ይምጣና ይኸው ይገባል። ገስ ላይ ቁጭ ብሎ ይማራል። እግር መታመልኩ መግባት ትችላላችሁ። ኡስታዞቻችሁ ኑ እግር እናመልካለን፣ ምላሽ አለን፣ እግር እናመልካለን ካሉ ይምጡ። ተረከዝ የሚያመልኩ ይምጡ።
ውይይት ከሆነ ግን ሪካርድ የሚያደርጉ እህቶቼ ስላሉ እነሱ ያስተምሯቸዋል። ምን ያህል እንድትወዛገቡ ላሳያችሁ። በአንድ ዲቤት ክርስቲያን አንድ ቪዲዮ አሳየን። ኦዲየንሶቻቸው ምን ያህል እንድትወዛገቡ ስቲል አሁንም አምላካችሁ ስላላስተማራችሁ በአንድ ዲቤት እንዴት ግራ እንዳጋባዋችሁ አታቁኝም ማለት ነው። ኡስታዛችሁን እንዴት እንደቀበርኩላችሁና ኡስታዞቻችሁ እንዴት እንትኖቻችሁ ግራ እንደተጋቡ እንዳሳያችሁ። ጋይድ ሚዩት ነው ማይክ ክፈት። ክርስቲያን መጠየቅ የምፈልገው ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ምስት አለዋ ታዲያ 4 ምስት ነው ያገባው ወይስ ስንት ምስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ከላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ በጣም ነው የሚያሳዝኑት በነገራችን ላይ። ኦኬ ያ ከምንም በላይ እንግዲህ አስቡ። ተረከዝ የሚያመልኩ አካላት አምላካቸው ጭንቅላት ይኑራ ተረከዝ እና እግር አለው ብለው ኡስታዞቻቸው ሲያስተምሩ አምላካቸው ግን ጭንቅላት ይኑራ አይኑራ አያውቁም። ተከታዮቻቸው ምናል ግራ እንደተጋቡ አያችሁ አይደለም? አንድ አይደለም እጅግ በጣም ብዙ ቪዲዮዎች እናሳያችኋለሁ። ሁላችሁ ዛሬ በደንብ አድርጋችሁ ሙስሊም በደንብ ትማራላችሁ። አምላካችሁ ተረከዝና እግር ነው። ኡስታዛችሁ እንደነገራችሁ አምላካችን ተረከዝ አለው አለ፣ በኩራት ማለት ነው። ጭንቅላትስ አናውቅም። አምላካችን እግር አለው። ኦኬ ጭንቅላትስ አናውቅም፣ አንገት አናውቅም። አምላካችን ይሮጣል። እግር ካለው ጭንቅላት ከሌለው ያለው አማራጭ እኮ መሮጥ ነው። ሌላ አማራጭ የለውም። መሮጥ ብቻ አማራጭ። እንዴት አድርጎ ያስብ ይችላል? ጭንቅላት የለውማ። ጭንቅላት የሌለውን እንዴት ትከተላለህ? ይሄ ፍጡር ባህሪ ነው። መሮጥ፣ መምጣት፣ መሄድ፣ መቀመጥ፣ ከዛም የተካበበ ግራ ቀኝ ያለው ፊት ኋላ ያለው የሚሄድ የሚመጣ የሚታይ እነኝን ያሟላ ከሆነ ቦዲ ነው። የቦዲ ፓርቶችን የቦዲ ባህሪያትን ነው የያዘው። ፓርቶቹ የቦዲ ናቸው ሊታዩ የሚችሉ እነኛ ሜቢ ጠንካራ ሊሆኑ ይችላሉ፣ እንደ ስፖንጅ ለስላሳ ሊሆን ይችላል፣ እንደ ኮንክሪት ድፍን ሊሆን ይችላል፣ ወይንም ደግሞ ውስጡ እንደ ቱቦ ክፍተት ያለው ሊሆን ይችላል። ኦቨርኦል ግን እነኚህ ቦታና ስፔስ የሚይዙ ስለሆኑ የፍጡር ባህሪ ናቸው። ኦኬ የሚሮጠው አላ እንደሚደክም አዘጋጅልን። ብሩክ ይደክማል። ባይዘ እረፍት ማንጋ ይውጣ። ቢኒ ታሳርፈዋለህ ወይንስ ባላቁ? ኦኬ አንድ ቪዲዮ ክፈትልን እናስዛ። ቀጥል እንትና ብሩክ አዘጋጅልን ድካሙን። ያ እንግዲህ እነዚህ ባት አምላኪዎች ማለት ነው፣ ባት የሚያመልኩ 2 ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹን ይሏቸዋል። ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው። አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ወሃብያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ
እጅ አለው፣ እግር አለው፣ ጭንቅላት አለው፣ ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ወንብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳንን እኛ ነቄነን እኛም አራዳንን። እቺ 1 ዓመት ያህል በትንሹ በዚች በአንድ ዲቤት 1 ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ ዕለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል። ቴሌቪዥን ፕሮግራማችሁ ላይ ገብተናል። መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። ይህ እናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳና ኃይሌን ስናይ ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ በቃ እፎይ ጌም ኦቨር ጨርሷል። ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ። የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድን ነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም ማድረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ ከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይቷል። ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ። የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቅ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የእኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቅ። ይሄ ነው በቃ ጌም ኦቨር። በቃ አለቅ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዮች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ 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 ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገድላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ እማመልከው የሚለው ጥያቄ አሁንም በገድላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ።
ስለዚህ ጌም ኦቨር። የፈለገ ብትፍጨረጨር፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላክ አለው። ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ። ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለው ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ ያለ ተረከዝ ምንድን ነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለውን ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ፣ አላህ እንዴት ነው የሚቀመጠው አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር። ተንጫጩ፣ ፍረጡ፣ እበዱ። ነክቷቸዋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደዚህ ትቀጥላለ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው። ኦኬ ልክ ልናገር ነበረ እየጠየቅን ነው። የዋሃብዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ፣ አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድመር የምታልኩት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባቶች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኚህ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ታዘጋጀዋለ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። አንድ ጥያቄ ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ቆይ ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላውቅም፣ ሆድ ይኑረው አይኑረው አላውቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ፣ ችግር የለውም። እንዳለ አንተ አታምንም? ይሄንን አሳየኝ። ኬን ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እንየና ያላምንም አንተ ቀጥል። ክርስ ፎይን ጠርተውታል። ምራን ጋር እንድወያይ እሱ እኮ ተመስላጅ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማም ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ ያላቸው ደግሞ የነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔን ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ፣ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔን ፎቶ እያደረጉ
ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓይድ እነሱንም አምኑባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል እሱ። ምን ልጠይቁን ነው? ወይስ ምን ልነግሩን ነው? አቡ ሀይደር እንዳልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት። አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህ እና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለውም። እሱን አይተው የለም። ተውሱ የተለየ የለውም። ሸራርጉለት። ጊዜውን አይግደል። እነዚህ ጋር ሸራርጉለት። ለፎ ሸራርጉለት። አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል። በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ሬስ ምላሽ ካላችሁ ስቶዞቻቸው ይምጡና ያው እዚህ ጋር መጥተው መግባት መመለስ ይችላሉ። ከስር ነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶች ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸውም። ቪዲዮም አንሰራባቸው። አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ላባሽ ለዋብያ ውሳዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውሳዞች በቂ ነው። ጊዜያችን መንገል ስላልሆነ ሜይ ቢ ያውቃል ካሉ ግን ወደፊት አቡ ሀይደር ጋር ከመጣ እሱን እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ፣ ድራማ እየሰሩባችሁ ስለሆነ፣ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ጓይድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን አለን። ኦኬ ተረከዝ እንዴት ነው? ሰሞኑን አምላካችን ይሮጣል እያሉ ነው ዋብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው። ስልክ ነጥቆ የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው ነው። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀድሞ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ባይድ ትዝ አለኝ። እንደውም ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። ላሳያችሁ።
ሰሉ ዐለ ነቢይ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር እግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉስ በስዳት ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነውና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየዋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞታ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት። ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት የምልህ የህዝቡ ስም የሚፈናቀለውን ያውቃል ግን እየተሰቃየ ያለውን። ለማንኛውም የምነግርህ የእናንተ ስልጣን እሳንገት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ በሆነ ተጫወታችሁ በፈጣሪያችሁ። ሸራርጉለት ሊላሂ ተዓላ ስለሆነ ሸራርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍረሃል፣ ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ሸራርጉለት። ኢየሱስ እንግዲህ ሁጥባ የሚያደርግ ነው፣ ያ የሚወጣው ሁጥባ የሚያደርግ ነው። ምንድነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል። እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕምኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው ለዚህ ነው ኑሮ የተወደደብን። ፍጡር ነው ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን ይሆነን ሁጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምዕምኑ ቢባባል ችግር የለውም። ምዕምን ለምዕምን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ፣ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። አቂዳዋን ስመዛት ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ፣ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር፣ ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ ባት አምላኪ ተረከዝ አምላኪ እና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ንጽጽር ላይ የምትሰሩ እህት ወንድሞች ወደ ፊረቃ፣ ወደ አቂዳ ጉዳዮች፣ ወደ መናሐጅ ኬዞች ባትገቡ ኸይር ነው ብዬ አስባለሁኝ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት ዳር እንደሚያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትሳችሁ የምትሰሩ የዲኑን ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛው ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎችን አላህ ስብሐነሁ ወተዓላን አቅማችን በፈቀደው መንገድ ልንገዛው ዕልማችንን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ አስባለሁ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላቸው ያለው ንጽጽር ላይ የምትሰሩ
ንጽጽር ላይ የምትሰሩ እህት ወንድሞች ወደ እንዳትገቡ ነው ወደ አቂዳ ልክ አሁን እፎይ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ የመጣባቸውን አደጋ ነው። እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው? አናቅም። ይሄ አደጋ አለው። ወንድሞች ምትሩታለህ? እንደው ምናልባት ከአቂዳ ጋር በተገናኘ ገና እስልምና ሲጀምር እኮ ራሱ ለሁለት ተከፍለው እኮ ተገዳድለዋል። ታውቃላችሁ ይሄንን። አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየመሰለው ስለሆነ የሚተረጉመው መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋጽኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይህንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ። በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ነው። ከሰላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው፣ ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍለዋል። ሻግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃቢዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል። በቅርቡ ደግሞ በየመስጊዱ እንደሚገዳደሉ የሚገመት ነው። ግደሉ ቁረጡ የሚለው ያው በዚህ ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ፣ ጭን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው እዚህም የከፋ ቀውስ ውስጥ ይገባሉ። ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ መሬት ላይ ያለው ነው። ለምን አትገባም? እምራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለው ነው። ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ፣ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ ይሄ ከላይ የተቀመጠ መሀይም የሆነ ሰውዬ ነው። መሀይም ማለት ነው፣ የመጨረሻ መሀይም ማለት ይሄ ሰውዬ ነው። አውዝ ቢላህ እንደዚህ እናንተ አላህ እጅግር ከሌለው ሂዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላህ ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዮች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላታችሁን ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ ደንቆሮ መሀይብ እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። ጣዖትን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰው ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ነው። ኡስታዝ ነው፣ የምን ውሸት ነው? ያኛው እኮ ኡስታዝ ነው። መልስ ሰጡ ነው ውሸታም። ሁለታችሁ ለሳዳም
ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም፣ ከኡስታዝ ጋር ነው ለዚህ እየተጠማለዙ ያሉት። ሁጥባ የሚያደርግ ነው። ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ ዓመት ከምናምን አካባቢ ላይ ውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ አቀረበልኝ ራሱ ነው። ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱ ነው አይደለ? ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት። ኤኒዌይስ እና ታዋቂ ኡስታዝ ነው። ኡስታዞቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑትን ነው። ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ትቀልዳለህ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። እኛ ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል፣ ችግር የለውም እሱ። እሱ ካይሆነ የከበደ ተወው፣ መጽሐፍ ቅዱስ ላይ እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለ አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እሺ፣ እናመሰግናለን። ኦኬ፣ እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሩዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ይሄ ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰነውን ተባለ፣ በገደብ ማለት ነው። በወሰነውን ተባለ፣ እርሱም አዎን በወሰነው አለ ይላል። ሰው አምላካችሁ ምንድነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው እያለን ነው። ምክንያቱም አላህ በብዙ ቦታዎች በቁርአን ላይ የቦታውን ወሰን ገልጿልና። እንዴት ሲል ገለጸ? ለምሳሌ አርራህማን በአርሹ ላይ ተደላደለ፣ ሱረቱል ጣሃ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል። የአላህንም አንቀጾች አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍርሃል፣ ክደሃል እየተባልክ ነው። ይህንን ኖቲስ ልታደርጉ ይገባል ማለት ነው። በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለ ወይ? ሚውት ነህ። ሜይ ቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባልና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ እኛንን ያውሲ ቀጥለው አሳያለሁ ሌሎቹ። ኦኬ አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት፣ መውረድ፣ መገደብ፣ እነኚህ በፍጡራን መካለል ለፈጣሪ ይነገራል ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው እኛ ጋር።
ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም። በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣራ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብቦ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው። የምታመልኩት በአእምሮ የተቀረጸ የተጠረበ በጭንቅላት የተሰራ የአእምሮ ውጤት ነው የምታመልኩት። ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል? ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ላይጨመር በማኅፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው ልክም አለው። መለኮት ግን ይህን ያህላል፣ ይህንንም ይመስላል። መጥነውታል አለ። ይሄ በዳይሬክሽን ነው መጥነውት አስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው? እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያችኋል። እንዴት እንደሚጠልዘው ዋብዮችን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ሎክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ? ለመለኮት ከታይ ጠፈር ያለው አይምን ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእንደዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። ሉክ በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነው። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ ሉክ አላ ይታያል። አሁን ማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት እሳ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ሶሪ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም እንትን ቫዮሌት እንደሰጠኝ ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት ጎንበስ ማለት መቆም መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ
አስረድቶናል እና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያደረጋችሁ ሪፖስት እያደረጋችሁ እንትን እንዲል ብሩኬን ማሳየት ያለብህን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶምሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሹ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮቹ መሀል ጣል ጣል ይበሉ፣ ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል ከእንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዎች መልስ ብትሰጡ የተሻለ ይሆናል። ወሬ አላብዛባችሁ፣ ቀጥሉ። ቴንኪው ቢኒ። ዲአር ከድር ያንኛውስ ከድር መሐመድ ነው ማን ነው? ይሰማል። እንዴት ነው? አለን እንዴት ነው? ተረከዝ በተረከዙ ገሃነም ውስጥ አናት ላይ ነው የሚቆምብን። እንደዚህ ላልከው ገሃነምን ይረግጣታል ብለው ያምነው የለ። ምን እንዳደረገ እኮ ቢነግሩን አሪፍ ነው። ምንድን አጥፍቶ ምን አጥፍቶ ነው ቆይ ገሃነምን የሚረግጠው? አሁን አንተ የሆነ እሳት ብትረግጠው መቼም ያቃጥላል። አካል ስል እስከሆንክ ድረስ ደግሞ አካል ሰውነትን እሳት ማቃጠል ያቃጥላል። ስለዚህ ይሄ ምን አጥፍ የሚቃጠል የሚሮጥ ይሄ ምን አምላክ ነው? እኔ ቀይ መስመሯን ተጫንኩት አይደል? አሁን እንዴት ነው? ሰሞኑን አላየም? ውይይቱ ጦፏላ። በቃ አሁን እኮ ታወቀ፣ ምን እንደሚያመልኩ ስለታወቀ አሁን አብዷል። በቃ ምን እንደሚያደርጉ ግራ ገብቷቸዋል። በእርግጥ አብዷል በእውነት። ያ ትቆለፋታለህ። ተረከዝ ነው የምታመልከው፣ ጭንቅላት አለ የለውም ብለህ ብትጠይቅ ስትወጣ ታምነውናል። አላህ እንዴት ነው እሱ ተረከዝ ነው እግር አለው ምናምን ሲል ጭንቅላት ይኑረው አይኑረው አላቅም እያለህ እንዴት ነው የምታዳምጠው? ያንተ አካል ያልሆነ የሚዘላብድ እዛ ሂድና ነው። ምን ብለህ ነው የምታመልከው? ካዳ አረ ይሄማ እኔ ጭንቅላት አይኑረው ይኑረው የሚታወቅ ነገር እንዴት ምን ብዬ አመልኳለሁ? ይሄ ማራሮጥ ነው። ይህን እየሮጠ ነው ራሱ ማራሮጥ ነው። ባይዞ ጥሩ ጥቅም ጠቅሚያችኋለሁ። እኔ አሁን የተደበቀውን በደንብ አድርጌ የገለጥኩት። አሁንማ ማንነታቸው ታውቋል እኮ ምን አምላኪዎች እንደሆኑ። ክርስቲያን አንዴ ክፈተው። እነዚህ እየተንጨረጨሩ ነው። እፎይ እንደዚህ ሊያደርገን ነው፣ ባካችሁ ንቁ፣ ሊከፍለን ነው፣ በቃ ሊለየን ነው ምናምን እያሉ እያለቀሱ ነው። አሁንማ ጉዳቸው ወጣ። እውነት አሁን በዚህ የመጨረሻ ውይይት ያደረጋችሁበት ማንነታቸው ስለታወቀ በጣም ተጨንቀዋል። የድራማ ማዕት እየተሰራ ነው። ያ ቀጥል። ከዚህ በፊት በአቂዳ ጉዳይ መግባት እንደጀመርክ ማለት ነው የተናገርካት ንግግር ነበረች። ያቺ ነገር ተሸፍና የምትቀር መስሏቸው ይህን ተናግረው ነበር። አንፎርቹኔትሊ ግን አንተ ሙሉ ለሙሉ ትንቢትህ ሰርተዋል ማለት ነው። እና ይሄንን የአቂዳ ጉዳይ የገባንበት የመጀመሪያው ቀን አካባቢ የተናገርካቸው ንግግሮች ነበሩ። ፕሮግራም ይዘን ገባን። ከዛ በኋላ ፕሮሰሱ አሁን እንደምታዩት ነው። አዳምጡት እስኪ። ይሄንን የእፎይን አስቀያሚ ንግግር ላሰማችሁ፣ ተመልከቱት። ለሁለት እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ። እስልምናን አንተ አይደለም ከአንተ በፊት የነበሩት በስንት ቢሊዮን ዶላር መድበው እንኳን ለመከፋፈልና ለማጥፋት ያልቻሉት እምነት ነው። ነገር ግን አንተ የሃይማኖት መምህር ነኝ ብለህ ወደ እኔ እምነት ሰዎችን እጣራለሁ ብለህ ስለሌላ እምነት። እፎይ በአንድ ላይቭ ምስቅልቅላቸውን አውጥቶ እነሱ ሚሊዮን ዶላር አውጥተው ባይበትኑትም እፎይ በአንድ ላይቭ ዲቤት ይሄንን አድርጎታል። ላሳያችሁ እስኪ ይህን ቪዲዮ። አልተበታተናችሁም፣ አልተሰነጣጠቃችሁም፣ አልተበጣጠቃችሁም። ኔክስት ሰይፍ ነው የምትማዘዙት። ማርክ ማይ ወርድ። አሁን ደግሞ ነግሬያችኋለሁ። በሰላም መስጊድ ለዩ፣ መጅሊስ ለዩ። ዋብያዎች ገዳይ ናችሁ። ስለዚህ አብረህ አቀጥላትም። እያስመሰልክ ሙስሊም ነን እያልክ ድራማ እየሰራ አቀጥላትም። ዋብያ ነግሬሃለሁ። ዋብያ አቀጥልም፣ አትቀጥሏትም። የክርስትና መጽሐፍ እያንቦጫርደክ ክርስቲያኖችን ሆነ ቦታ ትገልና ጅምጣ 30-40 ክርስቲያን ትገልና ከዛ ደግሞ እንዳይነቃብል ሌላ ቦታ ላይ 1-5 ሀባሾችን እየገደልክ ሙስሊምም እየተገደለ ነው ምትል ዋብያ አልፈታህም።
ትለያታለህ። ትንቢቴ ነች። ትንቢት ተነበይኩ ልበል እንዴ? ደግሞ የዛሬ ዓመት አካባቢ የተናገርን አንሻ እስኪ ይህንን ቪዲዮ ተመልከተው። አህባሾች ታላቅ የውይይት ጥሪ እያሉ ነው ማለት ነው። ምንድን ነው የምትዋዩት? በምንድን ነው የምትዋዩት? አላህ ተባረከ ወተዓላ በተከበረው ቃሉ ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ፣ ጃሂል እያላቸው የዒባዱ ራሕማኖች ሲፈታቸው ምንድን ነው? ጃሂሎች ሲያናግሯቸው ቃሉ ሰላማ ብሎ የሚሄዱ ከእናንተ ከጃሂሎች አላህን ከምትሳደቡ ማለት ነው። ለአላህ የማይገባውን ባህሪ እየሰጣችሁ የሚገባውን ባህሪ የምትክዱ ከሃዲዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምትዋሹ ዋሾች ማለት ነው። እናንተ ታላቅ የውይይት ጥሪ ታላቅ እንዴ ውይይት ጥሪ ሲደረግ ከክርስቲያኑ ጋር ከእፎይ ጋር ውይይት ሲደረግ አግዛችሁን እውነተኛ ብትሆኑ ሙስሊሞች ብትሆኑ አግዛችሁን ባልተግባባን ነገር እንግባባለን፣ በተግባባን ነገር ደግሞ እንሄዳለን ብላችሁ ይሄንን ከኛ ጋር አግዛችሁን ብትሆኑ ነው ትክክለኛ ለውይይት አብሬ ጄማ ንጉስ ምናምን ይሄ የሚደረጉ ድሬ ሼክ ሁሴን ሴፍ ዑመር ሄዶ እዛ መጨፈር ሼክ ሁሴን መጀማ የሞተውን ያለውን ሁሉ ያንን ልታሳምኑ ነው? እሱን ልታግቱን ነው? ለሱስ ማስረጃ የላቸው ማፈሪያዎች ማለት ነው። አህባሽ ማፈሪያ። ኢንሻአላህ እናንተ ማፈሪያዎች ትዋረዳላችሁ፣ ትጠፋላችሁ። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነት ይመጣል፣ ሐሰት ይወገዳል። እነሆ ሐሰት ትጠፋላችሁ። ትጠፋላችሁ ተብለሃል። ትጠፋላችሁ ብለዋል። ቆይ እዚህ ጋር ገለፈይ ማለት ነው። ድምፅህን ከፍ አድርግታለሁ። ኦኬ እሺ፣ እሰማለሁ በደንብ። ትንሽ ከፍ አድርግና ቀጥል። ወሃቢዮቹ ከእፎይ ጋር ተመሳሳይ ሀሳብ መኖሩ ራሱ ስህተት ነው እያሉ ነው። አሁን አቂዳውን መወያየት ትተው ምን ያክል ፖለቲካ እንደሚሰሩ በዚህ በእድሜ ክልል ደረጃ ያሉ ሰዎችን ጨምሮ ተመልከቱ። ቅድም ወሃቢዮች ሲል የነበረው ምንድነው? ነቢል ዘይን የሚባለው ልጅ የእናንተ አቂዳ ከክርስቲያኖች ጋር መመሳሰሉ ለሐሰተኝነቱ ማረጋገጫ ነው አለ። የእሱ ደግሞ ከእፎይ መለየቱ የኔ ደግሞ ትክክል ነው እያለ ነው ማለት ነው በሌላ ቋንቋ ሰውየው። አሁን ልብ በሉ። አረ ሌላም አለ እንደዚህ ተመሳሳይ ሌላም ያሉ አሉ። ሌላም እንደዚሁ በተመሳሳይ ከእፎይ ጋር መመሳሰላችሁ አለ። እንደውም ልላክልህ ክርስቲያን። ቆይ አለ ክርስቲያን ከመመሳሰሉ እንትን ነው አለ። በቃ እኛ ማሻአላ አላሁ አክበር እኛ ትክክለኛ ቂዳ ላይ እንዳለን የሚያሳይ ነው አለ። እናንተ እፎይ የኛን ጣዖት ማለቱ ፍጡር ነው ማለቱ፣ እናንተ ደግሞ አዎ ፍጡር ነው ብላችሁ መደገፋችሁ እኛ ትክክል መሆናችን ነው። ምን አይነት እኮ የወረዳ እንትን እንደሆነ ማለት ነው አርጉመንታቸው ራሱ። ሰላም ነው እፎይ። አንዴ ቤቢ ታላቁ ካልጨረስ ቪዲዮ እዚህ ጋር ተዘጋጅቷል። ቪዲዮውን አስቀጥሎ ጀመር ማለት ገስት እያስገባ የምታስወርዳቸው አንተ ነህ። ኦኬ ቀጥል። በነገራችን ላይ የውሃብያ ጭንቅላት እኔ ይቅርታ አድርጉልኝና በጣም ለዚህ ንግግሬ ከአህያ ጭንቅላት አይሻልም። ሎጂካቸው እንኳን ምን አይነት እንደሆነ አዳምጧቸው። ደገፋችሁ ወላሂ እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንዴት ሰማችሁት ነው? እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋቸው። እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከእኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካል ሳይሆን የምናውቀው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ይልቅ ላይ ነው ያለነው እፎይ ደግፎ መምጣቱ ምናምን ነገር ተዓላ ነው። እኛ እነሱ አንድ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰጥተህ ነው የምታመልከው። አይ እጅ አለው ላልህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ ያለን ምሳል ምን ማለት ነው? ይሄ ተገለጸም አልመጣም አልሰማውም ስትል ከረም አላህ
ከዚህ እምነት እንግዲህ ጭንቅላታቸውን የውሃብዮችን በዚህ መረዳት ትችላላችሁ። እንግዲህ አንድ ሰው ሰይጣንን ቢቃወም ከዛ በኋላ እንዴት እሱ እንደዛ ትቃወማለህ አይነት መልስ ነው የመለሰው ማለት ነው የውሃብያው ኡስታዝ። ወላሂ የእናንተን አይነት ጥያቄ እፎይ መጠየቁ እናንተም እሱን መደገፋችሁ እኛ ትክክል መሆናችን ማሳያ ነው። የምታመልከው ፍጡር ነው ስል ሀባሾቹም አዎ ፍጡር ነው የምታመልከው ስላሉህ እኔ ትክክል ስለሆንኩ ነው። ምን አይነት ነገር ነው? ዊች ሚንስ አሁን እኮ በቃ ለምሳሌ የሆነ ህንድ ውስጥ ላም ምናምን የሚያመልክ አካል ካለ ያንን ላም የሚያመልኩት ፍጡር ነው የሚያመልኩት ብዬ እኔ ስናገር ከድር ለምሳሌ አዎ እፎይ ትክክል ነው፣ ላሟ ፍጡር ነች። ስለዚህ ህንዶቹ እዛ ጋር ያመለኩ ያሉት ላሟን ፍጡር እያመለኩ ነው ካለ ከድር ከኔ ጋር ከተስማማ ዋብዮቹ ተነስተው አላሁ አክበር አላሁ አክበር ህንዶቹ ትክክለኛ እምነት ላይ መኖራቸው የሚያሳይ ነው። ምክንያቱም ይኸው እፎይ ያለውን ሀባሹ ከድር ደገፈው እንደማለት እኮ ነው። ለነገሩ ጭንቅላት የሌለው እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ኦኬ እያንዳንዱ ያደረግናት በየቤታቸው ተበትናለች። እያንዳንዱ በየመስጊዱ ሄዷል። አምልጠናችኋል። ሜይ ቢ በቴሌቪዥን እንመጣለን፣ ከፍ እናደርገዋለን ቶፒኩን። ይሄ ነገር በጣም እጅግ በጣም በሁሉም ሶሻል ሚዲያ ማለት ነው ተንሰራፍቶ መስጊድ እስከ መነጣጠቅ ድረስ እንኳን አሁን እየደረሱ ነው። በነገራችን ላይ ፎይ ዋሃብዮቹ እንደምንም ብለው መስጊዶቻቸውን በእጃቸው ለማስገባት ብዙ ጥረቶችን እያደረጉ ነው። አህባሾችም ደግሞ አሁን ላይ የነቁ የተነሱ ይመስለናል። በሚዲያዎቻቸውም ላይ እንደዚህ አይነት ጽሁፎችን ከውይይቱ በኋላ እየጻፉ ይገኛሉ። ምን ይላል? የነቢዩ አቂዳ አይደለም ብሎ ይጀምራል። በግልጽ መናገር የምፈልገው ለአላህ እጅ አለው፣ ባት አለው፣ አይን አለው ማለት በሙሉ ከሰለፎች ጨምሮ የምሁር ዑለማ ከእስልምና ይወጣል ብለዋል። ፔሬድ ከእስልምና ወጥታችኋል እያሏችሁ ነው አህባሾች ማለት ነው። እናንተን ትክክለኛ የአህለል ሱና ወልጀማ አረዳድ ብለው ምን ይላል? ከሰሞኑ በማህበራዊ ሚዲያ አንድ ሰቅጣጭ ጸያፍ ነገር ተመለከቱ። አላህ እጅ አለው እግር አለው ብሎ ከአንድ ነብዩን ምናምን ከሚል ግለሰብ ጋራ አላህን ያላቀ መስሎት የሰራው ስህተት ማረም አስፈላጊ ስለሆነ ስለዚህ የተወሰነ ላለው ብለው ይሄው የራሳቸውን አረዳድ በአንተ እፎይ አንተና ያ ኡስታዝ ባደረጋችሁት ማለት ነው። በሚዲያዎቻቸው፣ በቴሌቪዥኖቻቸው፣ በዩቲዩቦቻቸው በማንኛውም በዚህ ይሄንን ለመመለስ ጥረት እያደረጉ ነው። ይሄው ውጤቱ ይሄ ነው። ይሄ ነው ውጤቱ። ገድል ይላሉ። የአላህን ጭንቅላት ገድል ላይ የሚያገኙት ይመስል ማለት ነው።